ዛሬ ደግሞ ጥብስ በአዲስ አበባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ ወንድሞቼ በመላው ዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም ሰላም ብያለሁ። ዛሬ ደግሞ ያለሁት በሀገራችን መዲና በሆነችው በውቢቱ አዲስ አበባ ነው። ለምን አዲስ አበባ እንደመጣሁ ሚስጥሩን እነግራችኋለሁ። በነገራችን ላይ ሚስጥር ነው፣ ለማንም እንዳታወሩ። እንዲሁም መግቢያው ላይ እንዳያችሁት ጥብስ እየበላሁ ነበር። አዲስ አበባ ላይ ያየሁትን የታዘብኩትን ዛሬ ነው በእርግጥ የገባሁት፣ ግን ዛሬውኑ ያየሁትን እነግራችኋለሁ። ያው ጥብሱንም እየበላሁ በናወራ ደስ ይለኝ ነበር፣ ግን የጥብሱን ላይ የሆነ መንዙማ ምናምን ነገር ስላለ ሳይለንት አድርጌ ላው ላይ ሪከርድ ነው ድምጼን የምደርብበት ማለት ነው በሪከርድ እዛም ላይ አወራችኋለሁኝ። እና ለማንኛውም ነገር አዲስ አበባ ነው ያለሁት። ዛሬ ለምን እንደመጣሁ እንዳልኳችሁ ማወራችሁ ይሆናል። በነገራችን ላይ አዲስ አበባ በጣም ይባረዳል። አዲስ አበባ አካባቢ ያላችሁ የሚደራረብ ልብስ ካላችሁ ብታመጡልን ደስ ይለኛል። ምክንያቱም ይባረዳል፣ በእኛ አካባቢ ይሞቃል በዚህ አይነትና ይባረዳል፣ ይቀዘቅዛል ማለት ነው። በተረፈ አገራችን በጣም ደስ ይላል። አንዳንዱ ነገር ስታውት አየሩ ምናምን ሁሉ ነገር ደስ ይላል። ያው ብር ነው የሚያስፈልገው እንጂ ሌላ ነገር ምንም አይልም። አሁን ጥብሷን እየበላን ብናወራ ደስ ይለኛል። አብራችሁ ይብሉ። ያው ቢስሚላህ ላጎርሳችሁ፣ ቢስሚላህ ብዬ ነው የሚጀምረው። ምን ያደርጋል እርግጠኛ ነኝ ብዙዎቻችን፣ እኔ አሁን በፊት ዩቲዩብ ላይ ምናምን እንጀራ ምናምን ሳይ ምራቄን እየዋኩ ነው የማየውና እንደኔ የምትሆኑ በርካታ ሰው ትኖራላችሁ፣ በተለይ እንጀራ የምትወዱ። ለማንኛውም አዲስ አበባ የመጣሁበትን ጉዳይ ነግራችኋለሁኝ፣ ግን ጥብሷን እየበላን እሷ ላይ ሪከርድ ባደርግላችሁ ይሻላል። ምክንያቱም እዛ ላይ እየበላሁ ያወራሁበት መንዙማ ምናምን ይሄ ሲዲ ምናምን አለና ያው ያን ድምጥ ማስገባት ስለማልፈልግ ማለት ነው። ያንን ሳይለንት አድርጌ ሌላው ላይ ደርቤ እያበላን አብረን ብናወራ ደስ ይለኛል። መልካም ቆይታ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። በተለይ ደግሞ ያው 100,000 ጉዞ ጀምረናል። ከናንተ ከአላህ Subhanahu Ta'ala በታች እናንተም አግዛችሁ ማለት ነው። ወዳችሁ ፈቅዳችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ ለምታደርጉ እንዲሁም ሐሳባችሁ እኔን ይገነባኛልና ሐሳብ አስተያየታችሁን ኮሜንት ላይ የምታስቀምጡልኝ ወንድሞቼ ጀዛኩሙላህ ኸይር ልላችሁ እወዳለሁ። ውድ ቤተሰቦቼ መግቢያ ላይ እንዳልኳችሁ ይችን የምታምር ጥብስ አብለን ቢስሚላህ ብለን እንብላላችሁ እወዳለሁ። በቅድሚያ በነገራችን ላይ ጥብሱ በጣም ይጣፍጣል። የበሬ ስጋ ነው። ዋጋው ከክፍለ ሀገሩ ዝህ ወደድ ይላል። ብርድ ስለሆነ ደግሞ ያው ስጋ መብል በጣም ደስ ይላል ማለት ነው። እንግዲህ አላህ ለኔም ለናንተም በረካ ያርግልን። አቃለሁ እናንተም ምራቅ እንደምትወጡ፣ ምክንያቱም እኔም በፊት ዩቲዩብ ላይ ምናምን ሳይ ምራቄን ውጥ ነበርና እናንተም ዛሬ ተረኛ ሆናችሁ ምራቃችሁን እንደምትወጡ አልጠራጠር። ምክንያቱም አረብ ሀገር ላይ በርካታ ወንድሞቻችን አያገኙም። ለማንኛውም ዛሬ አዲስ አበባ የመጣሁበትንም ጉዳይ ነግራችኋለሁ። ያ ብቻም ሳይሆን የጥብሱ ዋጋ ልንገራችሁ፣ እንዲሁም አዲስ አበባ ላይ ያየሁት ምንድነው የሚለውን ነግራችኋለሁ ማለት ነው። እንግዲህ ጥብስ ከክፍለ ሀገር እዚህ ጨመር ያደርጋል በተወሰነ መልኩ ማለት ነው፣ ብዙም አይደለም። ክፍለ ሀገር ላይ አንድ ጥብስ 300 የኢትዮጵያ ብር ነው፣ 300 ብር ማለት ነው። እዚህ ስንት ነው ብላችሁ ትገምታላችሁ? እስቲ ቪዲዮን ሳሰሙ ቅድሚያ ኮሜንት ላይ አስቀምጡልኝ። አንድ ጥብስ እዛ ክፍለ ሀገር 300 ብር ነው። የግመል ስጋም የበግም ይሁን የፍየልም። እዚህ ግን ያው ጨመር ያደርጋል። ውሃው ምኑም። አንድ ብስኩት ለምሳሌ ጧት ወደ 50 ብር ነው የገዛ ነው ማለት ነው። አንድ ብስኩት፣ አንዲት እቺ ትንሽ ብስኩት ዳቦ ራሱ ከ50 ብር በላይ ነው ማለት ነው። እና ውድ ቤተሰቦቼ ይሄ ያያችሁት እንግዲህ የበሬ ጥብስ ነው። አንድ ጥብስ ከክፍለ ሀገር ይጨምራል ብያችኋለሁ። እዚህ ለማንኛውም 340 ብር ነው የገዛ ነው ማለት ነው። 340 ብር ነው። እቺ ውሃዋ ጋራ ደግሞ ውሃዋች 30 ብር መስላኛለች። 30 ብር ትሆን እንደዛ አካባቢ ናት። 30 ብር ሳቆናቀርም 370 ብር ማለት ነው። ጥብሱ በነገራችን ላይ ይጣፍጣል። ሰናፍጭ የለኝም ብሮ ነው በሚጥሚጣ እየበላን ያለ ነው። ምርጥ ምግብ ነው። ማሻአላ ወላሂ ቀን የሆነ ሽሮ በልቼ ምንም አልተስማማኝም ነበር፣ አልጣፈጠኝም ነበርና በየአይነት ባለፈው አስተያየት ሰጣችሁኝ ነበር። ምስርን ሽሮ ነው ምናምን ትላለህ ብላችሁኝ ዛሬም በየአይነት በነገራችን ላይ ቀዝቃዛ ነው የሚሆነው። ያው ብዙም ምግብ አይመችም
ይሄ ግን ጥብሱ ያው በሬ ነው፣ ስጋ ተዛው ተቆርጦ ነው። በጣም ደስ ይላል፣ ይጣፍጣል። አሁን የምነግራችሁ ግን አዲስ አበባ ለምን እንደመጣሁ ነው። መልካም ቆይታ፣ አብራችሁ ቆዩ። በድጋሚ ውድ ቤተሰቦቼ እንግዲህ ጥብሴን እየኮመኮምኩኝ አስጎብኝቻችኋለሁ፣ አሳይቻችኋለሁ አይደል? አሁን ግን ዋናው ምስጢር ወደ አዲስ አበባ የመጣሁበትን ልንገራችሁ። እናንተ ለማንም እንዳታወሩ ብያችኋለሁ አይደል? ለማንም ሰው እንዳይሰማ። አዲስ አበባ የመጣሁት ሚስቴን ልልክ ነው ልላችሁ ነበር። አዎ ነው አይደለም አላልኳችሁም፣ ልላችሁም አልነበረም። አዲስ አበባ የመጣሁት በሰላም ነው። አዲስ አበባ የመጣሁት ወንድሜን ወደ ሳውዲ አረቢያ ለመላክ ብቻ ነው ማለት ነው። የራሴ ፕሮሰስ ገና ነው፣ አልጀመርኩም። እኔም እንግዲህ ከሀገሬ ከራኩኝ ወደ 8 ዓመት በላይ ስለሆነኝ ትንሽ እረፍት ያስፈልጋል። ሀገራችንን ማየት ያስፈልጋል። የሀገራችንን አየር ራሱ ማሽተት ያስፈልጋል። ለዛ ብዬ እኔ ገና ፕሮሰስ ብዙም አልጀመርኩም። ግን ወንድሜ አንድ ትንሽ የመጨረሻ ወንድም ነበርና እሱ ሳውዲ አረቢያ ሄጄ ካልተገኘሁ ሞቼ እገኛለሁ ብሏል። ስለዚህ ይሄው እሱን ፕሮሰስ ለማስጀመር ነው የመጣሁት። አዲስ አበባ በተረፈ በጣም ይባረዳል። ስለዚህ የሚደረብ ነገር ማንኛውም ነገር ካላችሁ ድራብ አዲስ አበባ አካባቢ ያላችሁ በህይወት ድረሱልን ልላችሁ እወዳለሁኝ። ምክንያቱም በጣም ስለሚባረድ። ከዚህ በተረፈ አገራችን ላይ መኖር በጣም ደስ ይላል። እንደነገርኳችሁ ኪስህ ወፍር ከሆነ በጣም ደስ ይላል። ኪስህ ወፍር ማለት ኪስህ ሙሉ ከሆነ ስራ ካለ ብር ካለ ማለት ነው በአጭር አማርኛ። ስለዚህ ለመኖር ደስ ይላል። ገንዘብ ካለ የፈለገህ በቋንቋ ወርተህ የፈለገህን በልተህ ተወልደህ ያደክበት ምግብ ስለሆነ በጣም ደስ ይላል። ሀገራችን ለመኖር ደስ ይላል ባጭሩ። ብር ካለ ነው። ብር ከሌለ ደግሞ የእናትህን ቤት ይጠብሃልና ብር ይኑራችሁ፣ ብራችሁን ያዙ። ነገ ተነጎዳ ደግሞ አዲስ አበባ ውስጥ ዞር ዞር እያልኩኝ በቻልኩ አቅም አንዳንድ ነገር ለእናንተ አደርሳችኋለሁኝ። እናንተ የሚጠበቅባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከጎኔ መቆምና ሐሳባችሁን በኮመንት ላይ ማስቀመጥ ብቻ ነው። የእናንተ ኮመንት ነቀፋችሁም ሆነ ግደፋችሁ ለኔ ይጠቅመኛል። ስትነቅፉኝ ጥፋቴን አውቃለሁ፣ ስትገደፉኝ ደግሞ አይ ጥሩ ሰርቻለሁ ማለት ነው ብዬ ራሴን እንድጠነክር ያደርገኛል ልላችሁ እወዳለሁኝ። አዲስ አበባ ላይ ደግሞ ምን እንዳይላችሁ የምትፈልጉት ነገር ካለ ያው እንደነገርኳችሁ ኮመንት ላይ አስቀምጡልኝ። አዲስ አበባ ያው ከመባረዷ ውጭ እስካሁን ብዙ አልጎበኘኋትም። ገና ዛሬ ነው የመጣ ነው። ምግብ ከክፍለ ሀገር ወደድ ይላል ብያችኋለሁ። በተለይ ቀን የበላሁት ሽሮ አልተመቸኝም። ከዛ ውጭ ባለ በፊት ሚዲያ ላይ ብዙ ነገሮችን አይቼ ራሴን እየተጠራጠርኩ ነው የበላሁት። የምር ጥብሱን ብቻ ያው እንትኑ በሬውን ስጋዛው ፊት ለፊት አስቆርጬ ስለሆነ ነው እንጂ ሚዲያ ላይ አይታችኋል። በርበሬ ከዛ ከቀይ አፈር ከጡብ ምናምን እህል በቃ እንጀራውን አስፈጭተው ምናምን አይታችኋል። መቼም ብዙ ሚዲያ ላይ አይደል? ያን ስላየሁኝ ከየል እያለብኝ ነው ዛሬ የበላሁት። ግን ደህና ነው። ቅድም የበላንበት ጥብስ ቤት አሪፍ ነው። መርካቶ አካባቢ ነው። በጣም ደስ የሚል ነው። በዛ አካባቢ ደግሞ አሪፍ ምግብ ቤት አሉ። ለሶላትም ይመቻል። ባጭሩ ይሄን ያህል ካልኳችሁ ረዘመብን እንዳትሉ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላና በአዲስ ቪዲዮ እስከምንገናኝ ባላችሁበት አላህ ይጠብቃችሁ። ቻው።